ሰላም ለእናንተ ይሁን። ኢየሱስ ጌታ አሜን። ጌታ ከኛ ጋር ነው እና እንግዲህ ጌታ የሰጠኝን ነው ማካፍላችሁ። እንደምትፈልጉት ባይመጣም ተቀበሉት። አሜን። ጌታ እንደሚፈልገው ነው የሚናገረው። ግን አንድ ነገር እንድትሉ ፈልጋለሁ። እንደ ጴጥሮስ አንተ የሕይወት ቃል አለህ በሉት። እንደ ሳሙኤል ደግሞ ባሪያ ይሰማልና ተናገር እንድትሉት ነው የምፈልገው። አሜን። ዛሬ እንግዲህ ጌታ ይናገረናል። እስቲ እንጸልይ። በጸሎት መንፈስ ሆነን ከእግዚአብሔር ቃል አነብላችኋለሁ። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ። እንዲህ ብዬ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍት እንደሚል በሶስተኛው ቀን ተነሳ። እግዚአብሔር አምላካችን ሆይ ና አንልህም፣ በመካከላችን አለ። ግን አንድ ነገር እንለምናለን። አንተ የሕይወት ቃል አለህና ባሪያህ ይሰማል፣ ተናገር እንዳለ ሳሙኤል በኢየሱስ ክርስቶስ ስም ተናገረ። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። ጌታ ሆይ ለሕዝብ የልብህን ሐሳብ አጫውተው። ለእያንዳንዳችን ጌታ ሆይ አንተ ልትናገር የወደድከውን ብቻ ተናገረን። ጌታ ሆይ እኛም ደግሞ ሰምተን ለሕያው ቃል ምላሽ እንድንሰጥ ጸጋ ስጠን። በኢየሱስ ስም አሜን። ያነበብኳላችሁ ቃል ወይም ደግሞ የመልእክቴ ክፍል ያለው ዛሬ አንደኛ ቆሮንቶስ ምዕራፍ 15 በሙሉ ነው ሐሳቡ ያለው። ግን እኔ ከ1 እስከ 4 ያለውን ነው ደግሜ ያነብላችኋለሁ። ወንድሞች ሆይ የሰበኩላችሁ ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ። እንዲህ ብዬ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍት እንደሚል በሶስተኛው ቀን ተነሳ። አሜን። ትንሽ ወደ መልእክቴ የሚከተኝን ኢንትሮዳክሽን ልስጣችሁ። እኔ ኢንትሮዳክሽን መስጠት ፈልጋለሁ። የመጽሐፉን ሐሳብ ይዘን ብንገባ ጥሩ ነው። ይህንን መልእክት የጻፈው ሐዋርያው ጳውሎስ ነው። የጻፈው ለቆሮንቶስ ክርስቲያኖች ናቸው። እንደገናም ደግሞ ሐዋርያው ጳውሎስ ለቆሮንቶስ ክርስቲያኖች መንፈሳዊ አባታቸው ነው ማለት ያሳደጋቸው። ቸርቿንም ደግሞ በሁለተኛ የሚሽነሪ ጉዞ ሄዶ እዛ ፕላንት ያደረገበት እሱ ነው። ቆሮንቶስ የምትገኘው በመቄዶንያ ነው። መቄዶንያ ደግሞ በግሪክ ውስጥ ያለ ነው። ለሮማ ኢምፓየር አራተኛው ትልቁ ከተማቸው ነው። ጳውሎስ ወደዛ የእግዚአብሔር መንፈስ መርቶት ነው። የመቄዶንያ ሰዎች በራእይ እርዳን፣ ናና ተሻግረህ እርዳን ብለው በራእይ አይቶ ነው የሄደው። ስለዚህ ጳውሎስ እችን ቤተክርስቲያን ከመሰረተ በኋላ በኤፌሶን እያለ ነው ይሄ መልእክት የጻፈላቸው። ማረጋገጫ እንዲሆነን ሐዋርያት ሥራ 18:8 ላይ አነብላችኋለሁ። በምኵራብ አለቃው ቀርስጶስም ከቤተሰቦቹ ጋር በጌታ አመነ። ከቆሮንቶስም ሰዎች ብዙዎች በሰሙ ጊዜ አምነው ተጠመቁ። ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለም፣ አትፍራ፣ ነገር ግን ዝም አትበል፣ በዚህ ከተማ ብዙ ሰዎች ሕዝቦች አሉኝ አለው። በመካከላቸውም የእግዚአብሔርን ቃል እያስተማረ ዓመት ከ6 ወር ተቀመጠ። ታውቃላችሁ ጳውሎስ ጵርስቅላና አቂላ የተባሉ ባልና ሚስቶች ከሮም በስደት አይሁዳውያኖች ናቸው። ተሰደው መጥተው በቆሮንቶስ ነበሩ። ከነሱ ጋራ ድንኳን እየሰፋ ጳውሎስ ለ18 ወር ለዓመት ከ6 ወር ድንኳን እየሰፋ የቆሮንቶስ ቤተክርስቲያንን ያገለገለ ነው። ስለዚህ ዓመት ከ6 ወር እንደተቀመጠ ሐዋርያት ሥራ ላይ ይናገራል። የቆሮንቶስ መጽሐፍ ሲናገሩ የመጽሐፍ ቅዱስ አዋቂዎች ምን ይላሉ? አንዳንዶቹ እኛ እንደምናውቀው አንደኛና ሁለተኛ ነው አይደለ የሚለው። አንዳንዶቹ 3 ነው ይላሉ። አንደኛው የመጀመሪያው ጠፍቷል እና 3 ነው ይላሉ። አንደኞቹ ደግሞ የለም 4 ነው ይላሉ። ሁለቱ ጠፍቷል፣
ሁለቱ ግን አሉ አንደኛና ሁለተኛ። ሌሎቹ ደግሞ ምን ይላሉ? የለም አራት ነው፣ ሁለቱ በሁለተኛው ቆሮንቶስ ውስጥ ተጠቃለው ነው እንጂ አራቱም አሉ ይላሉ። ማለት ጳውሎስ የጻፈው ሌተር ነው፣ ደብዳቤ ነው። የቆሮንቶስ መልእክት እንደኛ ተጠርዞልን መጽሐፍ ሆኖ ተሰጠን እንጂ እነ ጳውሎስ በሚጽፍበት ጊዜ መልእክት ነበር የሚጽፍላቸው። ግን በቃል እዛ ሆኖ ያስተማራቸው ነበር። ከወጣ በኋላ ኤፌሶን ሆኖ የጻፈላቸው መልእክት ነው። ለምንድነው ጳውሎስ ለቆሮንቶስ ሰዎች ይሄንን መልእክት የጻፈላቸው? ለሁለት ዓላማ ነው። አንደኛ ባድ ሪፖርት ሰምቷል። ስለ ቆሮንቶስ ሰዎች አገልግሏቸው ከሄደ በኋላ መጥፎ ወሬ ሰምቷል። ሁለተኛው ደግሞ ይሄ ለምንድነው የጻፈላቸው ብለን ስንመለከት የቆሮንቶስ ክርስቲያኖች ጥያቄ ነበረባቸውና ጳውሎስን ጥያቄ ጠይቀውታል። ምንድነው የሰማው ባድ ሪፖርት? እስቲ እንስማ። አንደኛ በቤተ ክርስቲያን ውስጥ መከፋፈል ነበር፣ ፓርቲ ስፒሪት። ስለዚህ ይሄ መጥፎ ወሬ ሰምቶ ነበር። አንዱ የአጵሎስ ነኝ፣ አንዱ የኬፋ ነኝ፣ አንዱ ደግሞ የጳውሎስ ነኝ ስለሚል ለነሱ መልእክቱን የጻፈው አንዱ ሞቲቭ ይሄ ነው። ሌላው በአባሎቹ ውስጥ ክፉ ዝሙት ስለነበረ ነው። ሌላው የፍርድ ቤት ክርክር ነበረ። አማኞች ሆነው ፍርድ ቤት ሄደው ይካሰሱ ነበር። ሌላው ደግሞ በክርስቶስ ባገኙት ነፃነት በቃ አንዴ ጸጋ እንግዲህ በጸጋ ድኛለሁና እንደፈለኩ ሆናለሁ የሚል ነገር ውስጥ ገብተው ነበር። ይህ ብቻ አይደለም፣ ሳይገባቸው ሳይገባቸው ቅዱስ ቁርባን ይወስዱ ነበር። ይሄ የሰማው ባድ ሪፖርት ነው። ሌላው ግን ጥያቄ ነበረባቸው። ምንድነው ጥያቄያቸው? ስለ ጋብቻ ጥያቄ ነበራቸው። ቆሮንቶስ ምዕራፍ 7ን አንደኛ ቆሮንቶስ ሄዳችሁ ተመልከቱ። ለጋብቻ ጥያቄ ላለባቸው መልስ የሰጠበት ነው። ሌላው ለጣዖት የተሰዋ ስጋ ይበላል ወይስ አይበላም ጥያቄ ነበር፣ ለሱ መልስ ሰጥቷል። ሌላው በጉባኤ ውስጥ ሴቶች ተከናንበው ይገባሉ ወይስ አይገቡ? ይሄም ጥያቄ ነበር፣ ለሱ መልስ ሰጥቷል። ሌላው ስለ መንፈሳዊ ስጦታ ከምዕራፍ 12 እስከ 14 የጸጋ ስጦታ አጠቃቀም አያውቁም ነበር የቆሮንቶስ ክርስቲያኖች። ትንቢት በጋራ ነበር፣ አንዱ ይጠብቅ አንዱ ረጋ ይበል እያለ ይመክራቸዋል። ሌላው ግን ዛሬ እንድናየው የምፈልገው ስለ ሙታን ትንሣኤ ጥያቄ ነበረባቸው። የሚገርማችሁ በመጽሐፍ ቅዱስ ውስጥ ስትመለከቱ ከአንደኛ ቆሮንቶስ ምዕራፍ 15 በቀር ስለ ትንሣኤ ሙታን ዲቴል ጳውሎስ ከገለጸው በቀር ሌላው ጋር የምታገኙ ቅንጽል ሐሳብ ነው። ጳውሎስ ግን ስለ ትንሣኤ በቂ ማብራሪያ የሰጠበት አንደኛ ቆሮንቶስ ምዕራፍ 15 ነው። ስለዚህ ይሄ ደግሞ በጥያቄ ፈጥሮባቸው ስለ ሙታን ትንሣኤ ጥያቄ ፈጥሮባቸው ጠይቀውት መልስ የሰጣቸው ነው። ዛሬ ነው እንግዲህ የማካፍላችሁ ከዛ ውስጥ ነው። ከዛ በፊት ግን ልነግራችሁ የምፈልገው የቆሮንቶስ ቤተክርስቲያን ውስጥ አራት አይነት ግሩፖች አሉ። አንደኛው የቆሮንቶስ ሰዎች የግሪክ ሰዎች ስለነበሩ እዛ ያሉት የግሪክ ፍልስፍና ዕውቀትን ይዘው እና ያገራቸውን ባህል ይዘው መጥተው ከነ ፕራውዳቸው ነበረ በጌታ ቤት ያሉት። ሌላው ደግሞ ሮማውያኖች አሉ። ሮማውያኖች ደግሞ ጥሩ ስታተስ ያላቸውና በአካባቢው ተሰሚነት ያላቸው በዛው ቤተክርስቲያን ውስጥ አሉ። ሌሎች አይሁዶች አሉ። ሌሎች ብዙ ባሪያዎች ነበሩ። በዛን ጊዜ ባሪያ ይሸጥ ይለወጥ ስለነበረ ጉባኤው እንግዲህ ሚክስ ነው ማለት። ይሄን ያህል ባክግራውንዱን ካየን ወደ ዋናው ፖይንት እንመጣለን። ወንድሞች ሆይ ይላል ጳውሎስ። ባይ ዘ ዌይ ስብከቴ ርዕስ I want remind you አሳስባቸዋለሁ። እስቲ አሳስባቸዋለሁ ተባባሉ። አሳስባቸዋለሁ። I want remind you ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባቸዋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። የተጻፈው ነው ማነበው አይደለ? ካለፍኩኝ ቆም በሉ። ስለዚህ እኔ ደግሞ የተቀበልኩትን ከሁሉም በፊት አሳልፌ ሰጥቷችሁ እንዲህ ብዬ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍት እንደሚል በሶስተኛው ቀን ተነሳ። ጳውሎስ እዚህ ጋር የሚናገረው ምንም አዲስ ነገር እኮ አይደለም የሚነግራቸው። ጥያቄ ጠየቁት ላለባቸው እንቆቅልሽ
ላለባቸው የህይወት ጥያቄ ላለባቸው ግራ ለተጋቡበት ነገር ቀድሞ እዛ በነበረ ጊዜ ከፕሪስቅላና አቂላ ጋር ድንኳን እየሰፋ ለ18 ወር በቆየ ጊዜ ያ የሰበካቸው ያ ያስተማራቸው ያ የነገራቸው I want remind you አሳስባቸዋለሁ እሱኑ ነው በቃ ሌላ ነገር አልነግራችሁም ነው ምንድነው የሚላቸው እስቲ እንስማ የሰበኩላችሁን ይላቸዋል which I preach to you በቃ ሰብኬያችኋለሁ ምንድነው የሰበካቸው እናያለን እናንተም ተቀበላችሁታል የተቀበላችሁትን ይላቸዋል አይደል እንደሚለው ጻፍ ቅዱሳችሁን ተመልከቱት የተቀበላችሁትን ይላቸዋል ሌላው ደግሞ በእርሱ የቆማችሁበትን ይላል ሌላው ደግሞ የምትድኑበትን ይላል የእንግሊዘኛው ግን which also you are saved የዳናችሁበትን ነው የሚለው ተመልከቱ እንግዲህ ጳውሎስ የሚላቸው ምንድነው የሰበኳችሁን የተቀበላችሁትን ደግሞም የቆማችሁበትን እንደገናም ደግሞ የዳናችሁበትን ወይም የምትድኑበትን እሱን አሳስባችኋለሁ ይላል ማሳሰብ ማለት ምን ማለት በእንግሊዘኛው ሪማይንድ ይለዋል put in mind የረሳነውን ነገር ወይም ደግሞ የዘነጋኑን ነገር ማስታወስ እንደማለት ማሳሰብ ማለት ሪማይንድ ማድረግ ነው ወይም ደግሞ ለማስታወስ ምክንያት መፍጠር ይለዋል በሌላው የእንግሊዘኛው መጽሐፍ ላይ ምን ይላል I want to make clear to you clear አደርግላችኋለሁ ድንግዝግዝ ያለባችሁ እንደገና clear አደርግላችኋለሁ አሳስባችኋለሁ by the way ብዙ ጊዜ ከእግዚአብሔር ቤት የምንጠብቀው አዲስ ነገር ነው አይደለ የሚገርመው መንፈስ ቅዱስ አንዱ አገልግሎቱ ማሳሰብ ነው ከመጽሐፍ ቅዱስ አነብላችኋለሁ ዮሐንስ ወንጌል 14:26 ላይ እንዲላል አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እሱ ሁሉን ያስተምራችኋል እኔም የነገርኳችሁን ሁሉ ያሳስባችኋል የመንፈስ ቅዱስ አገልግሎት ማሳሰብም ነው ተባባሉ እስቲ ምንድነው የሚያሳስበው እኔ የነገርኳችሁን ይላል ጌታ ኢየሱስ እኔ የነገርኳችሁን ያሳስባችኋል ይላል መንፈስ ቅዱስ በመጣ ጊዜ እኔ የነገርኳችሁን ያሳስባችኋል ይላል ታውቃላችሁ ጳውሎስም ምንድነው የሚለው እኔ አዲስ ወንጌል አልሰብካችሁም by the way ጳውሎስ ምን ይላል በገላትያ መሰለኝ እንኳን ሌላ ሐሰተኛ ሰባኪ አይደለም እኔም ብሆን አይደለም መልአክም ቢሆን ከሰበኩላችሁ ወንጌል ሌላ ቢሰብክላችሁ የተረገመ ይሁን ይላል ምክንያቱም ያኔ ሰበኩላችሁ የተቀበላችሁትን የቆማችሁበትን እንደገናም የዳናችሁበትን የምትድኑበትን እሱኑ ነው I want remind you ሚላችሁ አሳስባችኋለሁ መንፈስ ቅዱስ አለ ጌታ ኢየሱስ እኔ የነገርኳችሁን መልሶ ምን ያደርጋችኋል ሪማይንድ ያደርጋችኋል በብሉይ ኪዳን የማሳሰብ አገልግሎት አለ የማሳሰብ ትዝላችኋል ሙሴ በሲና ከሰበካቸው በኋላ ለ2 ዓመት ከዛ መሞቻው ሲደርስ ሰበሰባቸውና እንደገና ዲትሮኖሚ ዘዳግም ያ የሰበካቸው ከዚህ በፊት የሰሙትን የዳኑበትን የቆሙበትን ነገር መልሶ በዝማሬያው ሪማይንድ አደረጋቸው ወገኖቼ የማሳሰብ ሚኒስትሪ በእግዚአብሔር ቤት አለ ብዙ ጊዜ አዳዲስ ነገር ስንፈልግ የቆጡን አወርድ ብላ የብብቷን ጣለችው እንደተባለ ወገኖቼ ጳውሎስ እኮ የሚላቸው እዛው በእጃችሁ ነው ያለው ነው የሚላቸው ምኑ ያ የሰበኩላችሁ የተቀበላችሁት እንደገናም የቆማችሁበት ያው እንቁ እናንተው ጋር ነው ያለው እሱኑ ነው ሪማይንድ ማድረጋችሁ ነው ዛሬም ቢሆን መንፈስ ቅዱስ ወገኖቼ ያለንን ነገር ነው የሚያሳስበን እኛው ጋር እኮ ነው ያለው ተሰብከናል መሰበክ ብቻ አይደለም ተቀብለናል መቀበል ብቻ እኮ አይደለም ቆመንበታል መቆም ብቻ አይደለም ድነንበታል ገናም እየዳንበት ያለ ነገር ነው እሱኑ ነው መንፈስ ቅዱስ ሪማይንድ የሚያደርግ አሁንም ያስታውሰን ታውቃላችሁ ወገኖቼ አንዳንድ ጊዜ አናስተውሎም እንጂ በእጅ ያዙት ወርቅ የመዳብ ያህል ነው ይባላል አይደል ይሄ የሰማን ወንጌል
የቆምንበት ወንጌል ያመነው ወንጌል የዳንበት ወንጌል እሱ የከበረ ነገር ነው። ምንም አዲስ ነገር ብትፈልጉ እሱን የሚተካይ ነው። ብዙ ሰዎች አዲስ ነገር ሲፈልጉ የከበረውን እየጣሉ ነው። ጳውሎስ ያንን ነው እኔ ቆሮንቶስ በደረስኩ ጊዜ ከተሰቀለው ክርስቶስ በቀር ሌላ አልሰብካችሁ ተወራርዶ ነው የሄደው። ምክንያቱም ቆሮንቶስ ውስጥ ብዙ ፍልስፍና አለ፣ ብዙ ፈላስፎች አሉ። ስለዚህ የተሰቀለውን ክርስቶስን ሰብኳቸው ነው የመጣው። አሁንም ለልባቸው ጥያቄ ያንኑ ነው ሪማይንድ የሚያደርጋቸው። ለመሆኑ ምንድነው የሚያሳስባቸው? የሚያሳስባቸው ጎስፕል ወንድሞች ሆይ የሰበኩላችሁን ወንጌል አሳስባችኋለሁ ነው የሚለው። ይኸውላችሁ ስለ ጎስፕል ስለ ወንጌል ብዙ ዴፊኒሽን ከመስጠታችን በፊት ከማብራራታችን በፊት ራሱ ቃሉ በቃሉ ይፈተዋል። የእግዚአብሔር ቃል ራሱ ወንጌል ምን እንደሆነ ይነግረናል። ሐዋርያው ጳውሎስ በሮሜ 1:3 ላይ እንደዚህ ይላል፣ ይህም ወንጌል ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ማለት በአጭር ቃል ኢየሱስ ክርስቶስ ነው፣ ሌላ ነገር አይደለም። እዚህ ጋር ምን ይላል ጳውሎስ? በስጋ ከዳዊት ዘር የተወለደ ወንጌል ማለት ኢየሱስ ክርስቶስ ስጋ ለብሶ መምጣቱን ኢንካርኔሽኑን ስጋ እንዳለ ይናገራል። ሌላው ደግሞ የእግዚአብሔር ልጅ ሆኖ የተገለጠ ዲቪኒቲ መለኮት ያለው እንደሆነ ይናገራል። ኢየሱስ ክርስቶስ ሁለት ኔቸር ነው ያለው። መለኮት አለው፣ ከዳዊት ዘር ነው የተወለደው፣ የእግዚአብሔር ልጅ ነው። ወንጌል ማለት ኢየሱስ ነው። ሌላ አዲስ ወንጌል አልሰብካችሁም፣ እሱኑ ነው I want to remind you የሚለው። ወንጌልን ስናስብ ወገኖቼ ከክርስቶስ ፈርስት ካሚንግ ኦፍ ክራይስት እስከ ሰከንድ ካሚንግ ኦፍ ክራይስት ያለውን ታሪክ የያዘ ነው። ለምሳሌ የኢየሱስ ልደት ወንጌል ነው አይደለም? የምስራች ነው አይደል? መጠመቁ ወንጌል ነው። በሰይጣን መፈተኑ ወንጌል ነው። አዳም የወደቀበትን ኢየሱስ ግን ድል ያደረገበት ወንጌል ነው። ሌላው the ministry of Christ የኢየሱስ ክርስቶስ አገልግሎት ድንቅ መስራቱ ታምራቱ ወንጌል ነው። ሌላው ምንድነው? የክራይስት ፓሽን ወይም ደግሞ the passion of Christ ያሳየው በመስቀል ላይ ሰቆቃው መከራ ሁሉ እሱ ምንድነው? ወንጌል ነው። የክርስቶስ ሞት ወንጌል ነው። የክርስቶስ ሪዘሬክሽን ወንጌል ነው። የክርስቶስ አሴንሽን ወደ ላይ ማድረጉ ወንጌል ነው። the second coming of Christ ወንጌል ነው። ይሄው ነው ወንጌል። ታዲያ ጳውሎስ አሁን ከዘረዘርኳቸው ውስጥ የትኛውን የወንጌል ፓርት ነው አሳስባችኋለሁ የሚለው? እስቲ እንመልከተው። እዚህ ጋር የሚለው ጳውሎስ ቁጥር 3 እና 4 ላይ ምን ይላል? መጽሐፍት እንደሚል እኔ ደግሞ የተቀበልኩትን ከሁሉም በፊት ደግሞ ሰጠኋችሁ እንዲህ ብዬ። መጽሐፍት እንደሚል ክርስቶስ ለኃጢአታችን ሞተ፣ ተቀበረ። መጽሐፍት እንደሚል በሶስተኛው ቀን ተነሳ። መጽሐፍት የሚለውን የክርስቶስን ሞትና ትንሣኤ ነው የሚያሳስባቸው። አሁን ስለ ልደቱ አይደለም፣ ስለ ጥምቀቱ አይደለም፣ ስለ እርገቱ አይደለም። የሚያሳስባቸው መጽሐፍት የሚለውን የክርስቶስ ሞትና ትንሣኤ ነው። ታውቃላችሁ ለምንድን ነው መጽሐፍት እንደሚል አስተውላችሁታል? ልድገመው እንዴ? መጽሐፍት እንደሚል እኔ ደግሞ ጳውሎስ የሚለው እኔ የተቀበልኩት ወንጌል መጽሐፍት እንደሚል ነው። እኔም ደግሞ መሰጣችሁ ማሳስባችሁ መጽሐፍት የሚለውን ነው። ከመጽሐፍት አላልፍም። እንደውም ለቆሮንቶስ ክርስቲያኖች በሌላው ቦታ ከተጻፈው አትለፍ ተብሎ ተጽፏል ይላችሁ። ዛሬ መጽሐፍት የማይለውን እንሰማለን፣ መጽሐፍት የማይለውን እንሰጣለን። የለም እንዴ? ሞልቷል። መጽሐፍት የማይለው ጳውሎስ እኔ መጽሐፍት እንደሚል የተቀበልኩትን ደግሞም የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ። ከምንም ነገር በፊት መጽሐፍት የሚለውን ነው ለእናንተ የሰጠኋችሁ። ሌላው መጽሐፍት እንደሚል ይኸውላችሁ መጽሐፍት እንደሚል ነው። ክርስቶስ ለኃጢአታችን ሞተ፣ ተቀበረ። መጽሐፍት እንደሚል በሶስተኛው ቀን ተነሳ። መጽሐፍት እንደሚል ካለ እኮ መጽሐፍት የማይለው ነገር አለ ማለት።
እዚህ ጋር ምን ይላል? መጽሐፍት እንደሚል ክርስቶስ ሞተ፣ መጽሐፍት እንደሚል ክርስቶስ ተነሳ ይላል። ክርስቶስ ሞተ ብቻ በቂ አይደለም። ክርስቶስ ስለ ኃጢአታችን ሞተ ነው የሚለው መጽሐፍቱ የሚለው አይደል እንዴ? አንብቡት። መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ። እስቲ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ ተባባሉ። ይኸውላችሁ ክርስቶስ ሞተ ካላችሁ ሂስቶሪካል ፋክት አላችሁ፣ ምንም ችግር የለውም። ግን ዶክትሪን የሚሆነው መጽሐፍት እንደሚል ክርስቶስ ስለ ኃጢአቴ ሞተ ስል ነው። ኢየሱስ ስለ ኃጢአቴ ሞተ ካላላችሁ ሂስትሪ ብቻ ነው። በእርግጥ ሄዳችሁ ኢንሳይክሎፒዲያ ማንበቡ ብዙ የእምነት ድርጅቶች ኢየሱስ ሞተ፣ አንድ አይሁዳዊ ሞተ ብለው ያወራሉ። መጽሐፍት ግን የሚለው ክርስቶስ ስለ ኃጢአቴ ሞተ ነው የሚለው። እንደሱ ብላችሁ ካላመናችሁ አትድኑምም፣ ወንጌልም አይደለም። ስለዚህ ነው መጽሐፍት የማይለውን ስለ ክርስቶስ ሞት የሚያወሩ አሉ፣ መጽሐፍት የማይለውን ስለ ክርስቶስ ትንሣኤ የሚያወሩ ሰዎች አሉ። እነማን ናቸው? እስቲ መቼም ከ40 በላይ ናቸው። እኔ ሶስቱን ነው ማሳያችሁ። የመጀመሪያዎቹ መጽሐፍት የማይለውን የክርስቶስን ሞት የሚናገሩ ሰዎች አሉ። የመጀመሪያዎቹ ዘ አክሲደንት ቲዮሪ ይባላል። ዘ አክሲደንት ቲዮሪ ማለት ክርስቶስ ኢየሱስ ሞተ ያምናሉ፣ ነገር ግን በአክሲደንት ነው ይላል። ነው እንዴ? መጽሐፍት የሚለው ክርስቶስ ስለ ኃጢአታችን ሞተ እንጂ በአክሲደንት ሞተ አይልም። ምንድነው የሚሉት እነዚህ ሰዎች? ኢየሱስ ክርስቶስ በሚያስተምረው አስተምሮና በሱ ፕሪንሲፕል ሰዎች ኢየሱስን ስላልተቀበሉት ምን አደረጉት? ገደሉት። ስለዚህ ኢየሱስ ክርስቶስ በአክሲደንት ነው የሞተው። ነው እንዴ? መጽሐፍት ይላል። ባይ ዘ ዌይ ኢየሱስ በአክሲደንት ሳይሆን ኢየሱስ የተጻፈውን አኮምፕሊሽ ለማድረግ ነው የሞተው አይደል እንዴ? በብሉይ ኪዳን እኮ እንደውም መበስበስን ሁሉ እንደማይ በመዝሙር 22 ላይ ተነግሯል። የተጻፈውን ነው እኮ የሆነው። መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ነው የሞተው፣ በአክሲደንት አልሞተም። ሌሎቹ ደግሞ ማርተር ቲዮሪ ተከታዮች፣ እነዚህ ደግሞ ምንድነው የሚሉት? ኢየሱስ ክርስቶስ የሰማዕታት ሞት ነው የሞተው ይላል። እሱ ለተከታዮቹና ላመነበት ለሚያስተምረው ነገር ሲል ነው የሞተው። ለሌሎቹ ምሳሌ ሊሆን ነው እንዴ? ሰማዕት ሆኖ ነው እንዴ ኢየሱስ የሞተው በመስቀል ላይ? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ነው የሚለው። ሌሎቹ ደግሞ እነዚህ ደግሞ በጣም ይለጥጡታል። ኢራዲኬሽን ቲዮሪ ተከታዮች፣ እነዚህ ደግሞ ምን ይላሉ? ባይ ዘ ዌይ ኢየሱስ ክርስቶስ የመጣው አዳም ከውድቀት በኋላ የነበረውን አካል ለብሶ ነው ማለት እንደኛ ሲንፉል ኔቸር አለው። ግን መንፈስ ቅዱስ በምድር ሲመላለስ ኃጢአት እንዳይሰራ ገድቦ ይዞት ነበረ እና ሲሞት ግን አለው እሱ መከራ ተቀብሎ በሞተ ጊዜ ከኃጢአት ሁሉ ጠራ ይላል መጽሐፍት ይላል። ይሄ እንግዲህ በየዘመናት የነበረ ቲዮሪ ነው። የኛን ዘመን ደግሞ ቲዮሪ ጨምሩና መጽሐፍት ይለዋል አይለውም የሚለውን ነገር ተመልከቱት። ስለ ትንሣኤው ደግሞ ልንገራችሁ። መጽሐፍት የማይለው ጳውሎስ ግን ምን ይላል? መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ ብቻ ብሎ አያቆምም። መጽሐፍት እንደሚል ክርስቶስ በሶስተኛው ቀን ከሞት ተነሳ ነው የሚለው። የመጀመሪያው እነዚህም ቲዮሪ ተከታዮች ሶስቱን ላሳያችሁ። ምን ይላሉ? ሰውን ቲዮሪ ይባላሉ። እነዚህ ደግሞ ክርስቶስ ኢየሱስ በመስቀል ላይ ሆኖ ፌንት አደረገ። ደቀ መዝሙሮቹ ተነሳ አሉ እንጂ ፌንት አድርጎ ነው ወይ ፓርሻሊ ወይ ቶታሊ ኮንሽስ ሉዝ አድርጎ ነው የወደቀው እና ሞተ ብለው አደረጉ። ግን እሱ ተነሳ ነው እንደሚለው መጽሐፍ። ለኛ እኮ ለኃጢአታችን ሞቷል፣ ግን እንዲህ ተነሳ ብለው ያስተምራሉ በዘመናት ያሉ። ሌሎቹ ደግሞ ቴክስት ቲዮሪ ይባላሉ። ይሄ እንኳን መጽሐፍ ቅዱስም ላይ ተጽፏል። ማቴዎስ 28 ከ11 እስከ 15 ሄዳችሁ አንብቡት። ጠባቂዎቹ ሲጠብቁ ደቀ መዝሙሮቹ መጡና አስክሬኑ ምን አደረጉት? ሰረቁት። ገንዘብ እኮ ሰጠው እና ኢየሱስን አስክሬኑን ሰርቀውት እንጂ አልተነሳም። ውሸት ነው ደቀ መዝሙሮቹ። መጽሐፍት ይላል አይልም። ጳውሎስ ግን የሚለው ክርስቶስ ለኃጢአታችን ሞተ፣
በሶስተኛው ቀን መጻሕፍት እንደሚል ተነሳ ነው። ሌላው ጎስት ቲዮሪ የጎስት ቲዮሪ ተከታዮች ደግሞ ምን ይላሉ? በሉቃስ 4 ምዕራፍ 24 ቁጥር 36 ላይ ኢየሱስ ልክ ሰላም ለእናንተ ይሁን ብሎ ሲገባ መንፈስ መሰላቸው ነው የሚለው። እሱን ወሰዱና ኢየሱስ እኮ መንፈሱን ነው እንጂ ያዩት ስጋውን አይደለም። ስለዚህ ኢየሱስ አልተነሳም። ይሄ ቦዲሊ ሪዘሬክሽን የለም። ኢየሱስ ጎስት ነው ያዩት፣ መንፈሱን ነው ያዩት ይላል ወይ መጽሐፍ? እንደዛማ ከሆነ ኑና ፈትሹኛል። ባይዘወኛ እኮ ቶማስን ብቻ ነው እንጂ ዳሰሰ ምንለው እያንዳንዱ ደቀ መዝሙር ሉቃስ 24 ላይ ዳችሁ ተመልከቱ። ቁስሉ እንዳሰውታል፣ አረጋግጠዋል። ደሞ የሚበላ ስጡኝ ብሏቸው በልቷል። ጎስት ይበላል እንዴ? አይበላም። መጽሐፍ ታይል። ስለዚህ ሐዋርያው ጳውሎስ ለምንድነው ለነዚህ ሰዎች አሳስባቸዋለሁ የሚለው? ታውቃላችሁ እነዚህ ሰዎች በአንድ ወቅት ሰብኳቸዋል፣ ተቀብለውታል፣ አምነውበታል፣ ድነውበታል። እንደገና I want remind you ይላቸዋል። ጥያቄ እኮ አለብን ብለውት ነው። እርግጠኛ ነኝ ዛሬ ብዙ ጥያቄ አለባችሁ። መንፈስ ቅዱስ ግን ምንድነው የሚላችሁ? አሳስባቸዋል። ምኑን? ያ የሰማችሁትን የትም ይሁን፣ ያ የተቀበላችሁትን፣ ያ የቆማችሁበትን፣ ያ የዳናችሁበትን እሱኑ አሳስባቸዋል ይላል። በከንቱ ካልተቀበላችሁት በቀር ነው የሚለው ጳውሎስ። ወገኖቼ የተቀበልነው ወንጌል መጽሐፍት እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ፣ መጽሐፍት እንደሚል ተነሳ የሚለው በከንቱ ካልተቀበልነው በቀር መጽሐፍት እንደሚል የተሰበክነውም በሱ ነው፣ የዳንነውም በሱ ነው፣ የቆምነውም በሱ ነው፣ የዳንበትም ወደፊትም ደግሞ ምንድንበት በሱ ነው። ሌላ ወንጌል የለም። የምስራች ለምንድነው ግን አሳስባቸዋለሁ የሚለው? ሶስት ነገር አሳያቸዋለሁ እዚህ ላይ። የመጀመሪያው ልዩ ወንጌል ሰባኪዎች በጳውሎስ ጊዜ ነበሩ። እነዚህ ደግሞ ቅድም እንዳልኳችሁ በቆሮንቶስ ቤተክርስቲያን ውስጥ የተለያዩ ግሩፖች አሉ። አይሁዶች አሉ፣ የግሪክ ሰዎች አሉ፣ ሮማውያኖች አሉ፣ ባሪያዎች አሉ። እነዚህ ሚክስ የሆኑ ሰዎች ነበሩ። በነ ጳውሎስ መካከል በቆሮንቶስ መካከል በጳውሎስ ጊዜ የዳኑ ከግሪክ ፍልስፍና የመጡ ሰዎች አሉ። እነዚህ ሰዎች እንዲሉ ነበር። ቁጥር 12 ላይ በአንደኛ ቆሮንቶስ 15:12 ላይ እንዲላል ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ እንግዲህ ከናንተ አንዳንዶቹ ትንሣኤ ሙታን እንዴት የለም ይላል ጳውሎስ ይላል። ለምን ትንሣኤ ሙታን የለም ይሉ ነበር እንዴ? ታዲያ እኛ ክርስቶስ ከሙታን ተነሳ ብለን እንዴት እንሰብካለን ትንሣኤ ሙታን ከሌለ ነው የሚለው። ስለዚህ የቆሮንቶስ ክርስቲያኖች ኮንፊውዥን ተፈጥሮባቸዋል። እነዚህ ኮንፊውዝድ ያደረጉ ግሩፖችን ላሳያችሁ። የመጀመሪያዎቹ ስቶይሲዝም ይባላሉ። እነዚህ ምን ይላሉ? ሰው ሲሞት ይላሉ ነፍሱ ከመለኮት ጋር መርጅ ያደርጋል፣ ማለት ከመለኮት ጋር ይደባለቃል ይላል እንደ መጽሐፉ። አንድ ሰው ከሞተ ነፍሱ ምንድነው? በስጋ ትንሣኤ የለም፣ ነገር ግን ነፍሱ ሄዳ ከመለኮት ጋር ከእግዚአብሔር ጋር ይደባለቃል ይላል። ይሄ የግሪክ ፍልስፍና ገብቶ ነበር በዛን ዘመን። ሌላው ደግሞ ኤፒኬሪዝም የሚባሉ ናቸው። እነዚህ ደግሞ ኖ ኤግዚስተንስ ቢዮንድ ዴዝ፣ ከሞት በኋላ ምንም አይነት ኤግዚስተንስ የለም፣ ወደ ማቴሪያልነት ይለወጣል የሚሉ ናቸው። የቀደሞቹ ምንድነው? የሰው ፐርሰናሊቲ ዲስትራክት ያደርጋል። የመጨረሻዎቹ ምንድነው? ኢሞርታሊቲ፣ ሰው ለዘላለም ይኖራል ነገር ግን በስጋ አይነሳም የሚሉ ናቸው። ታዲያ ጳውሎስ ምን ይላቸዋል? ሙታን የማይነሱ ከሆነ እንግዲህ በከንቱ ነው የምንሰብከው። እንግዲህ ሙታን የማይነሱ ከሆነ እናንተ ከንቱ ነው እምነታችሁ ይላቸዋል። ስለዚህ እነዚህ ሰዎች እምነታቸው ከንቱ እንደሆነ እያሳዩአቸው ነው። ለምን? ትንሣኤ ሙታን የለም እያሏቸው። እኛም ውሸታም የእግዚአብሔር ምስክሮች ሆነናል፣ እንግዲህ የሞቱትም ጠፍተዋል እያለ ጳውሎስ ይላቸዋል። መጽሐፍት ግን አይልም። ሌሎቹ ምንድነው ላሳያችሁ የምፈልገው? የመጀመሪያው ግሩፕ ፎልስ የሆነ አስተምሮ ነበር። ሌላው ግን ጳውሎስ ሊያሳስባቸው የሚፈልገው
ብዙ ጊዜ የእግዚአብሔር ሰዎች የክርስቶስን ሞትና ትንሣኤ ስለሚረሱ ለምሳሌ ሉቃስ 15:24 ላይ እናንተ ቤታችሁ በሙሉ ገብታችሁት በዚህ ላይ ግን 3 ፖይንቶችን ማሳያችኋል። ምንድነው የእግዚአብሔር ሕዝብን ሞቱንና ትንሣኤው? በእርግጥ እዛ ላይ ስትመለከቱ ሞቱን አልረሱም፣ የሞቱን ፐርፐስ ግን ረስተዋል። ለምን እንደሞተ ረስተዋል፣ ትንሣኤውን ረስተዋል። በሶስት ከፍያቸዋለሁ። የመጀመሪያው the devoted women እነዛ ሴቶች እናያቸዋለን። እነዚህ ሽቶ ሊቀቡ የሄዱ ሴቶች የኢየሱስ ክርስቶስን የመሞቱን ፐርፐስ የረሱ የክርስቶስ ኢየሱስን ሞት ትንሣኤ የረሱ ናቸው። ሉቃስ ማቴዎስ ሲናገር 2 ሴቶች ናቸው ይላል። ማርቆስ ሲናገር 3 ሴቶች ናቸው ይላል። ሉቃስ ሲናገር 4 ሴቶች ናቸው ይላል። ዮሐንስ ሲናገር 1 ሴት። እነዚህ እንግዲህ ሴቶች 1ም 2ም 3ም 4ም ይሁኑ ብቻ ሴቶቹ ወዴት ሄደዋል? ወደ መቃብር። ወቅቱ ነው ወይ ወደ መቃብር መሄጃ አልነበረም። ለምንድን ነው የሄዱት? መልአኩ እንዲህ አላቸው፣ የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ለእናንተ የተናገረውን አስቡ። እስቲ አስቡ በሉ። ጳውሎስም የሚለው አሳስባቸዋለሁ ነው የሚለው። መልአኩም እዚህ ጋር ምንድነው የሚላቸው? አስቡ። ምኑን? ያ መጽሐፍት የሚለው መጽሐፍት ምንድነው የሚለው? የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል፣ ሊሰቀል በሶስተኛው ቀን ሊነሳ ግድ ነው ያለውን መልአኩ ለሴቶቹ ሲሰብካቸው እናያለን። እዛው ቁጥር 9 ላይ ቃሎቹን ማሰቡ። እስቲ ቃሎቹን ማሰቡ በሉ ወገኖቼ። ምንም ነገር ያሰቡት የለም። መልአኮቹ ያሏቸው ምንድነው? ይሄ የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሶስተኛው ቀን ሊነሳ ግድ ነው ያላችሁን ኢየሱስ አስቡ አላቸው። ሪማይንድ አድርጉ ነው እኮ። ያው ሪማይንድ አደረጋቸው። በኋላ እነሱም ቃሎቹን አሰቡ። ወዲያው ይውላችሁ ከመቃብር ተመልሰው ይህንን ሁሉ ለ12ና ለ11ና ለሌሎቹም ነገሩ። ወገኖቼ ማሰብ በጣም ኢምፖርታንት ነው አይደል? አሁን ከመቃብር ቦታ ተመለሱ አልተመለሱ? ወዲያው ተመለሱ። አሁን አስከሬን ፈላጊ ነበሩ፣ አሁን ወንጌል ሰባኪው። መጽሐፍት የሚለውን ካላሰብን እግራችን የሚወስደን ሌላ ቦታ። ሽቶውን ተጠቀሙበት አልተጠቀሙበትም? አልተጠቀሙበት። አስከሬን ሊቀቡ ነበር አይደል እንደሄዱት። ኢየሱስ ተነስቷል። ለማን አደረጉት? አንዳንድ ጊዜ የተጻፈውን ማናስብ ከሆነ መጽሐፍት የሚለውን ካላሰብን እግራችን የሚወስደን የማያስፈልግ ቦታ ነው። ኢቭን አገልግሎታችን ከንቱ ነው አይደለም። እነዚህ ሴቶች ሽቶ ገዝተዋል፣ መንገድ የሚሄዱት ሮንግ ቦታ ነው። ሕያውን ከሙታን መካከል ለምን ትፈልጉታላችሁ ነው መልአኮቹ ያሉ። እንደተናገረ ተነስቷል። መጽሐፍት የሚለውን አስቡ አሏቸው፣ እንደ ቃሉ አሰቡ። ሌሎቹ ደግሞ በኋላ ተቀልሏለሁ the dullness of the disciple። እነዚህ ደግሞ ደንዝዘው ድብዝዝ ብሎባቸው የነበሩ የኤማውስ መንገደኞች ናቸው። እዛው ላይ ኢየሱስ ክርስቶስ እየተወለጉ ሲሄዱ የሚያወሩትን ሰማና እርሱም እናንተ የማታስተውሉ አለና ይውላችሁ ስሙ። መጽሐፍት ያለው ነው ኢየሱስም አሁንም የሚነግራቸው ለሴቶቹ መልአኮቹ መጽሐፍት ያለው እንደገና እዚህ ደግሞ በርግጥ መጽሐፍት ያለው ቢሆንም ኢየሱስ የተናገረውንም ነው ያስታወሷቸው። አሁን እዚህ ጋር እርሱም እናንተ የማታስተውሉ ነቢያት የተናገሯችሁን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴ ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። አያችሁ፣ ኢየሱስም የሚሰብከው መጽሐፍት የሚለውን፣ ጳውሎስም የሚሰብከው መጽሐፍት የሚለውን ማንሰማ ከሆነ እግራችን ወደ ባላገር ነው። እዚህ ጋር ወደ ባላገር ወደ ኤማውስ ሄዱ ነው የሚለው። በርግጥ ከሄዱ አይቀር ምን አለበት ወደ ገሊላ ቢሄድ? በገሊላ ነው ቀድማቸዋል ያለ አይደል? ያ ሁሉ መንገድ ከሄዱ አይቀር ረስተውታል። ስለረሱት እኮ መጽሐፍት የሚለውን ረስተውታል። የሞቱ ፐርፐስ ረስተውታል። ስለ ትንሣኤው ረስተውታል። ስንረሳ እግራችን ሁሉ የሚወስደን አላግባብ
የሚያወሩት ንግግር እርስ በርሳቸው አንዱ ሲያወራ አንዱ ይሰማል። ኢየሱስ ምን አለ? እየተወለጋችሁ የምትሄዱት እስከመቼ ነው አላቸው። ለምን መሰላችሁ? መስማቱ ራሱ ሮንግ ነገር ነው የሚሰማው። እንደገና የሚያወሩት ሮንግ ነው፣ የሚያስቡት ይቤዠናል ብለን ሮንግ ነው፣ የሚሄዱት መንገድ ሮንግ ነው። ሁሉ ሮንግ ሮንግ ሮንግ። ዛሬ መንፈስ ቅዱስ አስቡ ይላችሁ። ማናስብ ከሆነ መጽሐፍት የሚለውን ማናስብ ከሆነ የተጻፈውን ማናስብ ከሆነ ምናልባት አገልግሎታችን አይደለም መንገዳችን፣ ንግግራችን፣ አስተሳሰባችን ሁሉ ሮንግ ሊሆን ይችላል። እዚህ ጋር ኢየሱስ አፕሪሺየት አላደረጋቸውም። እንዲያውም መጽሐፍትን ተረጎመላቸው። እነዛ ሴቶች በመልአክ አስቡ ተባሉ፣ እነዚህ ደግሞ ተተረጎመላቸው። ሶስተኞቹን ግሩፕ ደግሞ ላሳያችሁ። እነዚህ ደግሞ the disappointed disciple ናቸው። እነዚህ ደግሞ በር ዘግተው የተቀመጡ ናቸው። ቁጥር 44 ላይ እርሱም ከናንተ ጋር ሳለው በሙሴ ሕግ በነቢያት በመዝሙር ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። ለነዚህም ኢየሱስ መጥቶ ምንድነው ያንኑ መጽሐፍት ያለውን ነው የሚነግራቸው። እግዚአብሔር ይርዳ። ወይ እንደ ደቀ መዝሙሮቹ አይምሯችንን ይክፈተው፣ ወይ እንደ ኤማሁስ መንገደኞቹ መጽሐፉን እንደገና ይተርትርና ያስረዳ፣ ወይ እንደነዛ ሴቶቹ አስቡ ተብለን እናስብ። አለበለዚያ ወገኖቼ እነዚህም በር ዘግተው ቢቀመጡ ፈርተው ነው፣ የመቀመጫ ሰዓት አይደለም። ወጥተው ኢየሱስን የሚፈልጉበት ተነስቷል ብለው ግን ረስተውታል። ከየት ያምጡት? ወገኖቼ እነግራችኋለሁ፣ ብዙ የረሳኑ ነገር አለ። የክርስቶስ ሞትና የክርስቶስ ትንሣኤን መርሳት ያልሆነ መንደር እንድንሄድ ነው የሚያደርገን። ያልሆነ መቃብር ሰፈር ነው የሚወስደን። ያልሆነ ነገር ነው የሚያናግረን። ያልሆነ ነገር ነው እንድናስብ የሚያደርገን። ያልሆነ ነገር ውስጥ ነው ራሳችን። አሁን የፍርሃት ሰዓት ነው፣ የሐዘን ሰዓት ነው፣ የምስራች የሚነገርበት ሰዓት ግን ረስተውታል። ከየት ያምጡት? መጽሐፍት የሚለው ኢየሱስ ግን መጣ ሪማይንድ ያደረጋቸው። ጳውሎስም ዛሬ ምን አላቸው? እነዛን I want remind you ምኑን? የተቀበላችሁትን፣ ያ የሰበኳችሁን የተቀበላችሁትን፣ የቆማችሁበትን፣ የዳናችሁበትን እሱኑ ሪማይንድ አድርጋችኋለሁ፣ አሳስባችኋለሁ አለ። በእግዚአብሔር ቤት የማሳሰብ ሚኒስትሪ አለ። የምስራች አዳዲስ ለምትፈልጉ ዛሬ ጌታ አስቡ ነው የሚለው። አንዳንዴ እኮ አዳዲስ ነገር ስንፈልግ የከበረውን እየጣልነው ነው። እንዴ ከሞቱ የበለጠ ከትንሣኤው የበለጠ ምንድነው የምናስበው? ምንድነው የምንፈልገው? እኛ እኮ እሱን ተሰብከን ነው የዳናችሁት እኮ ነው የሚለው። እሱን ተሰብካችሁ ነው የቆማችሁት። ዛሬም በጌታ ቤት እግራችሁ የቆመው የሚለው እሱን ተሰብካችሁ ነው የዳናችሁት፣ የቆማችሁት፣ የተቀበላችሁት። እሱን ነው ማሳስባችሁ ነው የሚለው። ኢየሱስም ይህንኑ ነገር ሰበካቸው። አንዱን ከመቃብር ቦታ፣ ሌላው ከኤማሁስ መንገድ፣ ሌሎቹንም ከዘጉበት በር ከፍተው እንዲወጡ አደረጋቸው። የተዘጋበት ዘግተን ምናላዝም ካለን የምስራች ነግራችኋለሁ፣ የተጻፈውን አስቡ፣ እሱ ነው የሚያወጣችሁ። ከተዘጋባችሁ፣ ከተቀረቀረባችሁ ነገሮች ሁሉ ዝግትግት አለብኝ ጌታ ሆይ ረሳይ ለምትሉ እሱ ስታስቡ ትወጣላችሁ። ሌላ አዲስ ነገር አትጠብቁ። ማጂክ አይሰራም እግዚአብሔር። ምናልባት ሟርተኞች፣ ጠንቋዮች፣ የሐሰት ነቢያቶች ብዙ ነገር ሊሏችሁ ይችላል። መጽሐፍ የሚለው እውነተኛው ብትሰሙ እሱ ነው ከጉድጓድ የሚያወጣ፣ እሱ ነው መንገድን የሚያቀና፣ እሱ ነው አይምሮን የሚለውጥ፣ እሱ ነው ንግግርን የሚለውጥ፣ እሱ ነው ከመቃብር ቦታ ወደ ምስራች ነገር የሚያደርግ። የተጻፈውን አስቡ፣ መጽሐፍት የሚለውን አስቡ። እነዚህ ሰዎች ረስተው ነው እነ ጳውሎስ ጊዜ የነበሩት። እነዛ ደግሞ በውሸት ወንጌል፣ በሐሰተኛ ወንጌል ነው እንደዛ የሆኑት። ሌላው ሰይጣን በተለይ የክርስቶስ ኢየሱስን ሞትና ትንሣኤ የሚያስረሳ ሰይጣን ነው። ምክንያቱም እሱ ዲፊትድ የሆነበት ወይም የተሸነፈበት ቦታ ነው፣ ያውቃታል። የፈለገ ነገር ውስጥ ብታደርጉ ደስ ይለዋል።
መስቀሉ ጋር ግን ስትመጡ መቆም አይችልም። ስለዚህ እሷን ቦታ ያዘናጋል። ለምሳሌ የገላትያ ክርስቲያኖች የማታስተውሉ የገላትያ ሰዎች በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ተስሎ ነበር። ለእውነት ታዘዙ። ማን አዚም አደረገባችሁ? ማን ዊች አደረገባችሁ? ማን መተት አደረገባችሁ? ማን አነሆለላችሁ ይላል። ማን ነው? ክርስቶስ ተሰቅሎ ታይቷችሁ ነበር፣ አሁን ግን አዚም ሆኖባችኋል። ለገላትያ ሰዎች እንደገና ጳውሎስ ያሳስባቸው ያንን የሰበካቸውን የቀደመው ለምን ከዚህ ከተሰቀለው ከሞተው ከትንሳኤው ጌታ አይናቸውን እንዲያዞሩ አድርጓቸው ነበር። አንድ ጊዜ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም እየቸኮለ ነበር። ከዚያም ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች ከካህናት አለቆችም ከጻፎችም ብዙ መከራ ይቀበል ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው የተጻፈው ነው ለጴጥሮስ ለሌሎችም ሲናገር ጴጥሮስ ሳብ አደረገውና ኢየሱስን ገሰጸው። አይሁንባል ዞር በል አንተ ሰይጣን አለ። ለምንድነው? በኋላ ሄድ አንተ ሰይጣን የሰውን እንጂ እግዚአብሔርን እንቅፋት ሆነህብኛል። ወገኖቼ ዛሬ እንቅፋት የሚሆንብን ሰይጣን ለምንድነው? ያ የተሰበክ ነው ያ የቆምንበት ያ የተቀበልነው የዳንበት ነገር ካሰብን መውጣት አለ፣ መዳን አለ፣ መለወጥ አለ፣ መታደስ አለ፣ መበርታት አለ። የእግዚአብሔር ሕዝብ እኮ ኃይለኛ ነው እኮ መስቀሉ ጋር ነው ግን ጉልበቱ ያለው። ይኸው የመስቀሉ ቃል ይላል ለሚጠፉት ነው ሞኝነት፣ ለኛ ለምንድን የእግዚአብሔር ኃይል ነው ይላል። ኃይላችንን ጋር ነው እንዳንደርስ የሚያደርገን። ምንም እኮ ያላችሁ የለም ጳውሎስ ይሄንን አስቡ ነው። መላእክቶች እኮ ማንን አስቡ አሏቸው። ሴቶቹ ልክ ሲያስቡ ከመቃብር ቦታ ተመለሱ። ጉልበት እኮ የሰጣቸው ያም አሰቡ። ወገኖች ስለ መስቀሉ አስቡ፣ ስለ ክርስቶስ ሞትና ትንሣኤ አስቡ። ትበረታላችሁ፣ ነግራችኋለሁ፣ ትታደሳላችሁ፣ ትወጣላችሁ፣ ትሰብሩታላችሁ። አለበለዚያ እንደ ክርስቲያን ፈሪ የለም በር ዘግቶ የሚያላዝን እንደ ክርስቲያን መንገድ ከሳተ። የኤማውስ መንገደኞች ወደ ገጠር ሄዱ። ኢየሱስ በገሊላ ነው ቀድማቸዋል ያለ። ደግሞ እኮ የሚያወሩትም የሚያስተናንጽ አይደለም፣ ዲስከሬጅ የሚያደርግ። ለምን መሰላችሁ? ከዓላማችን ስንዘናጋ ነው። ዛሬ መንፈስ ቅዱስ የተጻፈው እንድናስብ ይፈልጋል። ያ የተሰበካችሁትን መቼ አላውቅም፣ ያ የተቀበላችሁትን ይሄስ የጌታዬ ድምጽ ነው ብላችሁ ያ የቆማችሁበትን ያ የዳናችሁበትን ነገር አስቡ። I want remind you ነው የሚለው ጳውሎስ። ለመሆኑ ማሰቡ ምንድነው ጥቅሙ? ቤኔፊቱን ነግሬያችሁ ጨርሳለሁ። ስለ ሞቱ ማሰብ ክርስቶስ ስለ ኃጢያታችን መጽሐፍት እንደሚል ብያችኋለሁ። አለበለዚያ ሞተ ብቻ አይሰራም። ይኸው ክርስቶስ ስለ ኃጢያታችን መጽሐፍት እንደሚል ሞተ የሚለው ማሰቡ ቤኔፊት አለ። ምንድነው? ሪደምሽን። የክርስቶስን መሞት ስታስቡ መዋጀታችሁን ታስባላችሁ። እንዲህ ይላል በቲቶ 2:14 ላይ መድኃኒታችን ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያደርግ ስለ እኛ ነፍሱን ሰጠ ይላል። ከዓመፅ ሁሉ እንዲቤዠን። ዛሬ ዓመፅ የለም እንዴ በእግዚአብሔር ቤት? ዛሬ ዓመፅ የለም እንዴ በትዳር ውስጥ? ዛሬ ዓመፅ የለም እንዴ በአገልጋዮች መሃል በቤተ ክርስቲያን የለም ወይ? ሞቱን እኮ ስለረሳኑ ነው። ሞቱን ማሰብ ከዓመፅ እንደተቤዠን ይገባናል። አለበለዚያ እኛም ከዓመፀኞች አንደኛ ሆነን ነው የምንነሳው። ዛሬ ለምንድን ነው ፍቅር የቀዘቀዘው? ከዓመፅ ብዛት የተነሳ። ነገር ግን መድኃኒታችን ከዓመፅ ሁሉ እንዲቤዠን። ይኸው ኢየሱስ ከዓመፅ ነው የተቤዠን። የተቤዠን ደግሞ ምንድነው? ሞቶ ነው። በሞቱ ነው የተቤዠን። የክርስቶስን ሞት የሚያስብ ሰው፣ የክርስቶስን ትንሣኤ የሚያስብ ሰው ዓመፅ ሰፈር አይገኝም። ኢየሱስ ከዓመፅ ነው የተቤዠን። ይህ ብቻ አይደለም፣ መልካሙን ለማድረግ የሚቀናውን ሕዝብ ይላል zealous of good works።
መልካም ነገር ለማድረግ ነው እኮ እኛን ጌታ የጠራ አይደለ እንዴ? በክርስቶስ አዲስ ፍጥረት ያደረገን መልካሙን ስራ በእኛ እንዲሰራ እኮ ነው አይደለ እንዴ? በእኛ መልካም ስራ የጀመረው መልካምን የሚጨርሰው ጌታ ለመልካም ስራ ነው። ታዲያ ክርስቶስ ሞቱን የረሳ ሰው ወገኖቼ ኃይለኛ መጸኛ ነው የሚሆነው። አይ ጴንጤ አይሆንም እንዳትሉኝ። እንደ እስራኤል ሕዝብ ሪቤሊየን አለ በምድረ በዳ ያመጸ ሙሴን እንዲህ አይደለ እንደ ያነቁ ሊገሉት የፈለጉ የእስራኤል ሕዝቦች እኮ አመፀኞች ነበሩ። ዛሬም ወገኖቼ የእስራኤልን ታሪክ ብቻ እንዳታስቡ፣ በቤተ ክርስቲያን መተናነቃል። ለምንድነው ቢባል ክርስቶስ ከአመፅ እንደ ተቤዠን ስለምንረሳ ነው። ሞቱን ግን ማሰብ ከአመፅ ይከለክላል። እኔን ከዛ ጉድ ያወጣኝ ጌታ አሁንም እንደዚህ አይነት ውስጥ እንድገባ አይደለም እንድትሉ ያደርጋቸዋል። አለበለዚያ እኛ one of rebellion ሆነን የምንነሳ ሰዎች ያደርገናል። አመፀኞች እንዳንሆን ግን የሚያደርገን የክርስቶስን ሞት ማሰብ ነው። ገንዘቡ የሚሆነውን ህዝብ ይላል peculiar people። ኢየሱስ ባይዘወይ የራሱን ንብረት ነው ያደረገን አይደል እንዴ? ሞቶ ዋጀንና የራሱ መዋጀት እኮ ማለት አንድ ባሪያ ከተዋጀ እኮ ያ የዋጀው። አሁን ለምሳሌ ቦዔዝ ሩትን ዋጃት፣ የራሱ ነው ያደረጋት አይደለ? ክርስቶስን ቤተክርስቲያንን የራሱ ነው ያደረገው። ከዋጀን ባለቤቱ እሱ ነው እኮ የራሱ ገንዘብ ሊያደርገን። ሌላው እንግዲህ ሞቱን ስታስቡ ራንሰም ማለት ቤዛ ማለት ነው። ይኸው ባሪያ ሲዋጅ ወይም ደግሞ አንድ ነገር ስትዋጁ የሚከፈለው ገንዘብ ራንሰም ይባላል፣ ቤዛ ይባላል። ኢየሱስ ክርስቶስ እኛን ሲዋጀን የከፈለው ደሙን ነው፣ የከፈለው ነፍሱን ነው። ስለዚህ በዋጋ ተገዝታችኋል፣ የራሳችሁ። አንድ ሚስጥር ላጫውታችሁ። ኢየሱስ ክርስቶስ ፕሬሸስ የሆነውን ደሙን አፍሶ ዋጋ ከፍሎ የገዛው ዓለምስ የዚህ ዓለም ገዥ ዲያብሎስ ሰይጣን ብላይንድድ ስላደረጋቸው ስላሳወራቸው አንቺ እኔ አንተ ማን እንደሆንክ ስለማያውቁ ይንቁናል። ግን እኛ የገባ አይናችን የተከፈተ ወንድሜ ክርስቶስ ኢየሱስ የከበረ ደሙን የከፈለለት እንደሆነ ካወቅን ቫልዩ እንሰጠዋለን። አይመስላችሁ? አለበለዚያ መከባበር የለም፣ መናናቅ ነው። ወንድሜን ክርስቶስ ሞቶለታል። እኔ ዘማሪ ስለሆነ አይደለም የማከብረው፣ የክርስቶስ ደም የተከፈለበት ክቡር ስለሆነ አይደለ እንዴ? በዚህ ቫልዩ የሰጠን ነው ልንከባበር፣ ልንፈላለግ፣ ልንዋደድ የተጠራ ነው። ምክንያቱም ይሄ ራንሰም ማለት ኢየሱስ ቤዛ ሆኗል ማለት ዋጋ ከፍሎብናል ለእያንዳንዳችን። ዋጋ የተከፈለበትን ነገር ብታቃልሉት እኛን አይደለም ጌታን ነው የምናቃልለው። ኢየሱስ እኮ በብርና በወርቅ አይደለም የዋጀን፣ በክቡር ደሙ ነው፣ በነፍሱ ነው። ስለዚህ ነፍሱን የሰጠለትን አንድን ሰው ማቃለል መጣል ማለት የክርስቶስን ዋጋ ቫልዩለስ ማድረግ ነው። ስለዚህ ክርስቶስን ሞት የሚያስብ ሰው ግን ቫልዩ ይሰጣል ኢየሱስ ለከፈለው ዋጋ። አሜን። ሌላው ሰብስቲቲዩሽን፣ ኢየሱስ ክርስቶስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገ ይላል። እኛ የእግዚአብሔር ጽድቅ እንድንሆን ኢየሱስ ኃጢአት የማያውቀውን እሱን ኃጢአት አደረገ ይላል። የትራንዛክሽን ነው የተካሄደው። ባንክ ውስጥ ትራንዛክሽን ሲደረግ አይታችኋል። የኛ ኃጢአት ወደ ክርስቶስ፣ የሱ ጽድቅ ወደኛ ነው የመጣው። ሰብስቲቲዩት ነው። ለዚህ ነው ጳውሎስ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ ማለት እኛን ሰብስቲቲዩት አደረገ ማለት። ስለዚህ የክርስቶስ ሞት እኔን ሰብስቲቲዩት አድርጎ ነው። ማንንም እነሱ ሊይዙ ሲመጣ ምንድነው ያለው? ማንን ትፈልጋላችሁ? የናዝሬቱ ኢየሱስን፣ እነሱን ተዋቸው ብሎ ነው አይደል እንዴ? ከዚህ የበለጠ ፍቅር አለ እንዴ? ነፍሱን ለወዳጆች አሳልፎ ከመስጠት ኢየሱስ ክርስቶስ እኛን ሰብስቲቲዩት ነው ያደረገ። ስለዚህ ነው ጳውሎስ መጽሐፍት እንደሚል ክርስቶስ ለኃጢአታችን ሞተ የሚለው። ስለዚህ ሞቱን ስናስብ ኢየሱስ ሰብስቲቲዩት እንዳደረገን ነው የምናስበው። ይሄ የኛ ቤኔፊት ነው። ሌላው ሪኮንሲሊየሽን፣
እርቅ ነው የተካሄደው አይደል እንዴ? ኢየሱስ ክርስቶስ በመስቀል ላይ ሆኖ ሰውን ከሰው ነው ያስታረቀው፣ ሰውን ከእግዚአብሔር ነው ያስታረቀው። እየወጉትና እያደሙት እየተበቀሉት ምንድነው የሚያደርጉትን አያውቁም፣ ይቅር በላቸው። ሞቱን ካላሰብን እርቅ የሚባል ነገር አናውቅ። ተቸግራችሁ አታውቁም? ለማስታረቅም ለመታረቅም ተቸግረናል አይደል? እንደው እውነት እንነጋገር፣ ተቸግረናል። ለማስታረቅም ለመታረቅም ባይዘው የምንታረቅም የምናስታረቅም ነን። የምንታረቀው መቼ ነው? ስንጋጭ ነው። ይቅርታም የምናስታርቀው ደግሞ የማስታረቅ ቃል አለን። የሚያስታርቁ ደግሞ እነዚህ እግዚአብሔር ልጆች ናቸው ስለሚል። ነገር ግን የክርስቶስን መስቀል የክርስቶስን ሞት የማያስብ ሰው ማስታረቅም መታረቅም አይችልም። ዛሬ ኩርፋ የለም እንዴ? በእግዚአብሔር ቤት ግልምጫ የለም እንዴ? ጠብ የለም እንዴ? አለ። ለምን ቢባል የክርስቶስን መጽሐፍት የሚለው ክርስቶስ ስለ ኃጢአታችን ሞተ፣ ክርስቶስ ስለ ኃጢአታችን ሞቶ ተቀበረ፣ ተነሳ የሚለው ወንጌል ከጠፋ ወገኖቼ እርቅ የሚባል የለም። ስለዚህ እርቅ የሚመጣው በመጀመሪያ መጽሐፍት የሚለው ክርስቶስ ስለኔ ሞተ የሚለውን ስናስብ ነው። ጌታ ኢየሱስ ክርስቶስ ይቅር ካለ ወአማይ እንድንል ያደርገናል። ኢየሱስ ክርስቶስ ግን መሞቱን ረስተን ሌላ ያልተጻፈ ግን ካነበብን ያው የቀድሞ እልከኝነታችን ይቀጥላል። መታረቅ ላቃታችሁ ማስታረቅ ላቃታችሁ መንገዱን እነግራችኋለሁ። ቀጥታ ወደ መስቀሉ መምጣት ነው፣ ወደ ሞተው ኢየሱስ። አሜን። ሌላው ኢየሱስ ክርስቶስ በመስቀል ላይ ያደረገው መለኮታዊ ፍቅሩን ነው የገለጸው አይደል? እግዚአብሔርን ከናንተ ያያለ እንዴ? የለም። ምን ይላል እዚህ ጋር? ገና ኃጢአተኞች ሳለን ይላል ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል ሮሜ 5:8 ላይ። ክርስቶስ ፍቅር ነው የምንለው በሰማይ ላይ ቁጭ ብሎ ይወዳቸዋል ብሎ አይደለም፣ በመስቀል ላይ ራሱ ፍቅር መሆኑን ገልጦ ነው። አይመስላችሁ? ስለዚህ የሞቱን ማሰብ ቤኔፊቱ የእግዚአብሔርን ፍቅር ምናይበት ነው። ይሄ ደግሞ ለኛ ብቻ አይደለም፣ ለዓለም ሁሉ የተገለጠው ፍቅር ነው። ለሚጠሉት ሁሉ ጌታ ፍቅር ናፈቀኛውንስ የምትሉ ወደ ጎልጎታ ነው። ናፍቋቸዋል? እውነት ፍቅር ፈልጋቸዋል? እውነተኛው የድሮ ክርስትና ከማለት እስቲ ወደ መስቀሉ እንምጣ። ኢየሱስ አልተለወጠም። እኔና እናንተ ረሳነው እንጂ ሞቱን ረሳነው፣ ትንሳኤውን ረሳነው እንጂ ወደ ወንጌሉ ወደ እውነተኛው መስቀል ብንመጣ ያ እዚህ ጋር ፍልቅ የምትለው ፍቅር አሁንም አለች። እናንተ የተጠማችሁ ወደ እኔ ኑ ነው የሚለው። ስለዚህ ሞቱ ማለት ሌላው ሰይጣን ዲፊትድ የሆነበት ነው፣ የተሸነፈበት ነው። ሞት ማለት እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር ይሁን ዲያብሎስን ነው ይላል ዕብራውያን 2:14። ዲያብሎስ የተሸነፈው በመስቀል ላይ ነው። አሜን። የትም ሄዳችሁ ዲያብሎስን አትረግጡትም። በጎልጎታ ላይ የተሸነፈው ለመሰላችሁ እዛም እዚህም የማስበው መስቀሉን ከሆነ ግን አይጠጋም። ቸርች ብቻ ስንመጣ ጌትዬ ብለን ስንወጣ የምንረሳው ከሆነ ችግር ነው። ስለዚህ ሞቱን ማሰብ ድል ያደረገበት ቦታ ነው። ኢየሱስ ሰይጣንን ቁልፉን የነጠቀው በሞቱ ነው። በሞቱ ነው ሞትን ድል ያደረገው። ስለዚህ ነው ጳውሎስ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍት እንደሚል I want remind you ሌላ ወንጌል አልሰብካችሁም። ያኔ ለ18 ወር ከፕርስቅላና ከአቂላ ጋር ድንኳን እየሰፋው የሰበኳችሁ እሱኑ ነው ማስተዋወሳችሁ። ሌላ ምንም አልሰጣችሁም። ብርቅም ብቀርብም እሱ ነው፣ ሌላ መንገድ የለውም። እሱ ነው አስተዋወሳችኋለሁ። አርጅቶብን ከሆነ የክርስቶስ ወንጌል እኛንን እንጂ ያረጀነው እሱ አላረጀም። ክርስትናችን አርጅቶብን ይሆናል፣ እግዚአብሔር ግን እዛው ብንመጣ ያድሰናል። ስለዚህ የትንሳኤውን ነገር ነግሬያችሁ ጨርሳለሁ። ይሄ የሞቱ ቤኔፊት ነው። የትንሳኤው ቤኔፊት 4 ነገሮች አነግራችኋለሁ። እንደዚህ ይላል። አንደኛው it actives the gospel ማለት እዚህ ቁጥር 14 ላይ ምን ይላል? ክርስቶስ ካልተነሳ እንግዲያ ስብከታችን ከንቱ ነው ይላል። ትንሳኤ እኮ
ክርስቶስ ስለተነሳ ምን ሰብከው ጉዳይ ነው። ትዝ ይላችኋል ሴቶቹ ወደ መቃብር ሄደው ነበር። የኤማውስ መንገደኞች ያልተፈለገ ቦታ ሄደው ነበር። ደቀ መዝሙሮቹ በር ዘግተው ነበር። ለምን? ሁሉም ሞቷል ብለው ስለሚያስቡ ነው። ልክ ግን ተነሳ የሚባለውን ወንጌል ሲሰሙ ነው ሁሉም ወጥተው መመስከር የጀመሩ። እንግዲህ ክርስቶስ ካልተነሳ ስብከታችን ከንቱ ነው የሚለው ወንጌል ካለ ትንሣኤ ጉልበት የለውም። ስለዚህ የክርስቶስን ትንሣኤ ስንናገረው ነው ወንጌል አክቲቭሊ የሚሰራው። ይሁሉ በዓለም ላይ ያለው ቤተክርስቲያን ታውቃላችሁ ክርስቶስ ስለተነሳ ነው እንጂ ክርስቶስ ባይነሳ ኖሮ ሁሉም በሯን ዘግታ ነበር እንደ ደቀ መዝሙሮቹ የምትቀመጥ። ጌታ ግን መነሳቱ ከጉርጓድ ውስጥ አወጣቸው። ዛሬም ወገኖቼ ትንሣኤው ኢየሱስ ከሞት ተነስቷል። አመት እየጠበቅን አይደለም የምናከብረው። ዛሬም ኢየሱስ ተነስቷል፣ ነገም ተነስቷል፣ ለዘላለም ያው ነው። ባይዘው የክርስቶስ ኢየሱስ ከሙታን በኩር ሆኖ ነው የተነሳው። ምንድነው ልዩ የሚያደርገው? አልዓዛር ሞቷል አልሞተም? ተነስቷል፣ ተመልሶ ሞቷል። ኢየሱስ ግን ለአንዴና ለመጨረሻ ነው የተነሳው፣ ለዘላለም አይሞትም። ለዚህ ነው ከሙታን በኩር የሆነው። እንዲሁ እኛም ደግሞ ከሞትም በኋላ ኢየሱስ ክርስቶስ ከሙታን እንደተነሳ ለዘላለም አንሞት። no more days። ስለዚህ ኢየሱስ ከሞት የተነሳበት መነሳት ከማንም የተለየ ነው። ከሙታን በኩር ሆኖ ነው የተነሳው። ስለዚህ ትንሣኤው ማወጅ ማለት ለወንጌል ጉልበቱ ነው፣ ሞተሩ ነው፣ ኢንጂኑ ነው። ሌላው ሁለተኛው ፖይንት ፕሩፍ የምናደርገው ደህንነታችንን ነው። በምንድነው? እምነታችሁ ደግሞ ከንቱ ናታ ይላል ጳውሎስ። ክርስቶስ አልተነሳም ካላችሁ የእናንተም እምነት ከንቱ ነው። ነገር ግን ክርስቶስ ተነስቷል ካላችሁ እምነታችሁ ትክክል ነው ማለት ነው። አንድ ሰው እስቲ ይዟችሁ እናንተ ጴንጤዎች እኔ አማኝ ነኝ ትላላችሁ፣ ነገ ከሞትኩ በኋላ ተነሳ አትነሳ በምን ታውቃለህ ብትባሉ ምንድነው ኤቪደንሳችሁ? ምንድነው? ፕሩፍ ማድረጊያችሁ ምንድነው? ኢየሱስ ከሞት እንደተነሳ፣ ኢየሱስን ከሞት ያስነሳ የትንሣኤ መንፈስ ለኔም ለሚሞተው ስጋዬ ሕይወት ሰጥቶ ያስነሳኛል ነው። በቃ በዚህ ነው አይደል እንዴ ፕሩፍ አድርገን የምንኖረው። እኔ ሞቼ እኮ አልቀመስኩትም አይደል እንዴ? ሞቼ ተነስቼ አልቀመስኩትም። የኢየሱስ ከሞት መነሳት እኔም እነሳለሁ ነገ። ይሄ ነው ፕሩፍ ማድረጊያ። በዚህ ኤቪደንስ እኮ ነው የምንሰብከው፣ በዚህ ኤቪደንስ እኮ ነው የምንኖረው። ክርስቶስ ከሞት እንደተነሳ እኛም እንነሳለን። አልበለዚያ እንደ ሌሎች እምነቶች ተስፋ የሌለው ነው የኛ። ግን ክርስቶስ ኢየሱስ ከሞት እንደተነሳን ፕሩፍ ማድረጊያችን ነው። ሌላው ጀስቲፋይ መጽደቃችን የተረጋገጠው በክርስቶስ ትንሣኤ ነው። እንዲህ ይላል ሮሜ 4:25 ላይ ስለ በደላችን አልፎ የተሰጠውን ስለኛ ለማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው ይላል። ስሙ፣ ስለ በደላችን አልፎ የተሰጠው ማለት ስለ በደላችን ኢየሱስ ክርስቶስ ሞተ፣ እኛን ስለማጽደቅ የተነሳውን ይላል። አንድ ችግር ነበረ ኢየሱስ ከመምጣቱ በፊት። ችግሩ ምንድነው መሰላችሁ? የሰው ልጆች ሁሉ ኃጢአት ሰርተዋል። ይሄ ችግራቸው ነው። የሰው ልጆች ሁሉ ደግሞ መጽደቅ ይፈልጋሉ፣ ግን አይችሉም። ሰዎችም መጽደቅ ይፈልጋሉ፣ ኃጢአታቸው ደግሞ ከልክሏቸዋል፣ አይችሉም። ስለዚህ እግዚአብሔር ደግሞ የሰው ልጆችን ሁሉ ኃጢአተኛም ቢሆኑ ይወዳል። ነገር ግን ኃጢአትን ደግሞ እግዚአብሔር ይጠላልና ለኃጢአት ደግሞ እግዚአብሔር ጀስቲስ ማድረግ ስላለበት ኃጢአትን መቅጣት ነበረበት። እነዚህ ነገር የሚያስታርቅ ጠፋ። ስለዚህ ኢየሱስ ክርስቶስ መጣ። ኢየሱስ ስለ ኃጢአታችን ስለ በደላችን አልፎ ተሰጠ፣ ሞተ፣ ኃጢአተኞች ስለነበር እኛን ለማጽደቅ ተነሳ። በክርስቶስ ሞት እሱ ራንሰም ቤዛ ሆኖልን ዋጅቶን እኛን ከኃጢአት አዳነን። እሱ ግን ከሞት መነሳቱ እኛን አጸደቀን። ወገኖቼ የክርስቶስ ትንሣኤ ነው ያጸደቃችሁ። ስለዚህ ጽድቅ የለም። ጽድቃችን የመርገም ጨርቅ ነው። እኛ በሱ ነው የጸደቅነው። ጽድቃችን ራሱ ኢየሱስ ነው፣ እሱ ከሞት ስለተነሳ ነው። ስለዚህ ቤኔፊታችን እሱ ነው የመጨረሻው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት
በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው ይላል። ይሄ ማለት ምንድነው? ኢየሱስ ክርስቶስ ነገ ለሚመጣው ትንሣኤ ሁሉ ለሰዎች ሁሉ ትንሣኤ ኢየሱስ ክርስቶስ የመጀመሪያ በኩር ሆኖልናል። ስለዚህ የምስራች ምነግራችሁ ምንድነው? ኢየሱስ ክርስቶስ እንደተነሳ ሙታን ሁሉ ይነሳሉ። አሁን ግን በአዳም በኩል ሁሉ እንደሞተ በክርስቶስ በኩል ሁሉ ይነሳል። ደስ አይላችሁ? አዳም ሞቶ ሁላችንን አስገደለ። ኢየሱስ ግን ተነስቶ ሁላችንን አስነሳ። አሜን። አዳም መርገምን አወረሰን፣ ኢየሱስ ግን በረከትን አወረሰን። አዳም ኃጢአትን አወረሰን፣ ኢየሱስ ግን ጽድቅ አወረሰን። ስለዚህ አዳም የገደላቸው በሱ ኃጢአት በሱ ምክንያት የሞቱ ሁሉ በኢየሱስ ምክንያት ሁሉም ይነሳሉ። ይሄ ነው ተስፋችን። ስለዚህ ነው ቤኔፊታችን። ስለዚህ ነው መጽሐፍት እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ። መጽሐፍት እንደሚል ክርስቶስ ከሞት ተነሳ። I want remind you ይሄንን አስቡ ይላል። ስለዚህ ወገኖቼ በምንም ሁኔታ ውስጥ ነው እነዚህን ካሰባችሁ እኔ እርግጠኛ ነኝ ትወጣላችሁ። ከምን ውስጥም ጌታ ያወጣል። ከምንም መንገድ ሳቱ ምንም ንግግራችሁ ይበላ ያወጣል። ብቻ መጽሐፍት የሚለውን አስቡ።